ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቤንሸኮ ቴሌቪዥን ተመልካቾቻችን የዕለተ ማክሰኞ ፕሮግራማችን እነሆ ጀመረ። በዛሬው ፕሮግራማችን አንድ ፕሮግራምና ዜና ይኖረናል። አብራችሁን ትቆዩ ዘንድ ጋበዝናችሁ። ተመልካቾቻችን በመጀመሪያ ግን ሙዚቃ እንጋብዛችሁ። Mizana mana shipe Choda sunkai biatia Giris biaragena Usha babaso ashte Uchon pibe kush Gisngan siben chati Gibatam merstangiske Banzubashim amsidoine Teskete siakake Adi walete do alusho Nialis numbeso Gocha vela isdum baiso Bakia bashar snaken Satonta Shongam Yamsa istan Duga istan Aitadu Osatema Utesado Oziamado Obabu Utesado Oziamado Makazama Matmayama Matangasha Yazka Katsi Maitabana Dosho Toreto Katsi Asukabana Dosho Karta Kaige Karta Kaige Domya Tente Karta Kaige Tente Shemya Tente Zariya Tente Shonya Tente
Sosnia kunze Alzia kunze Bazia kunze Bajia kunze Elgasia kunze Maria kunze Karta kayye Karta kayye ውድ ተመልካቾቻችን ከሙዚቃው ግብዣ ተመልሰናል። የመጀመሪያው ፕሮግራማችን የሚሆነው በቤንች ሸኮ ዞን በሚዛን አማን ከተማ ኒቆ የመጀመሪያ ደረጃ ሆስፒታል ተመርቆ በቅርቡ ለአገልግሎት ክፍት ሆኗል። በዛ ዙሪያ የተዘጋጀውን ፕሮግራም ወደ እናንተ እናደርሳለን። በድጋሜ አብራችሁን ቆዩ። መንግስት ጤናማ ማህበረሰብ እንዲኖር በማድረግ በኩል በርካታ ስራዎችን እየሰራ ይገኛል። ከመከላከል ጎን ለጎን የፈውስ ሕክምና የሚሰጡ የጤና ተቋማትን ተደራሽ የማድረጉና ግብአቶቻቸውን የማሟላቱ ስራም ተጠቃሽ ነው። የጤና ልማቱን ስራ በመንግስት ብቻ ማዳረስ የማይቻል በመሆኑ የግሉ ባለሀብት በዘርፉ እንዲሰማራ ምቹ መደላደልም ተፈጥሯል። በዚህም ህዝቡ አማራጭ ሕክምናዎችን እንዲያገኝም አስችሎታል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 4 የግል ሆስፒታሎች ወደ ስራ መግባታቸው አንዱ ማሳያ ነው። ለዚህ በቤንች ሸኮ ዞን በሚዛን አማን ከተማ ኒቆ የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት ክፍት ሆኗል። ከሁሉም የኢንቨስትመንት መስኮች በጣም የተለየና ትልቅ ቦታና ስፍራ ሊሰጠው የሚገባ በጤና መስክ ላይ የሚደረገው ኢንቨስትመንት ነው። ምክንያቱም ጤና የሁሉም መሰረት ስለሆነ የሰዎችን የጤንነት መጓደል አክሞ ማዳን፣ የሰዎችን ጭንቀት ማላቀቅ፣ የሰዎችን ከስቃይ እንዲታደግ ማድረግ ከሁሉም ኢንቨስትመንት በላይ ትልቁ ኢንቨስትመንት ጤና ላይ የሚደረግ ኢንቨስትመንት ነው። እንደሚታወቀው በጤና ዘርፍ ላይ የሚደረገው ኢንቨስትመንት ሪተርኑ ፈጣን አይደለም። ነገር ግን እርካታው እጅግ በጣም ሰፊ ነው። የሰውን ሕይወት ከመታደግ በላይ የሰውን ስቃይ ከማቃለል በላይ ሊያስደስት ህሊናን ሊያረካ የሚችል ስራም ተግባርም የለም። ስለዚህ ዛሬ አቶ ኒቆ ይህንን የመሰለ የመጀመሪያ ደረጃ ሆስፒታል ገንብቶ አጠናቆ ለአገልግሎት ክፍት በማድረጉ ይሄን ወጣት ልጅ ሁላችንም ከልብ እንድናመሰግነው ጠይቃለሁ። እንደሚታወቀው ብልጽግና ፓርቲ ከለውጡ ማግስት ጀምሮ በሁሉም ዘርፍ በርካታ ሪፎርሞችን እያደረገ ይገኛል። ሪፎርም እያደረገባቸው ከሚገኙ ጉዳዮች አንዱ በጤና ዘርፍ ላይ እየተደረጉ ያሉ ሪፎርሞች ናቸው። ከዚህ ቀደም እንደምታውቁት መከላከልን መሰረት ያደረገውን የጤና ፖሊሲ መሰረት ከማድረግ ባለፈ አክሞ ማዳንን ታሳቢ ባደረገ መልኩ እንዲመራ በማድረግ በተለይም የሆስፒታል ተደራሽነት፣ የጤና ተቋማት ተደራሽነት፣ የጤና ባለሙያዎች ተደራሽነት በጥራት በስፋት እንዲዳረስ በማድረግ በአሁኑ ሰዓት በሀገራችን በተሰሩ በርካታ ስራዎች የህዝባችን አጠቃላይ ላይፍ ኤክስፔክቴንሲ ወይም ደግሞ የመኖር ምጣኔው በከፍተኛ ደረጃ እንዲያድግ እየተሰራ ያለበት ሂደት አለ። ይሄ ብቻ አይደለም። ብልጽግና ፓርቲ እንደ መንግስትም የመደመር መንግስት በተለይም ሀገራችን የተያያዘችውን ሁሉን አቀፍ ብልጽግና ለማረጋገጥ የሚሰራውን ስራ ማገዝ የሚቻለው መደገፍ የሚቻለው ካሰብንበት ደረጃ ማድረስ የሚቻለው ጤንነቱ የተጠበቀ አምራች ዜጋ መፍጠር ስንችል ነው በሚል በጤና ልማት ስራችን ላይ እየተሰሩ ያሉ ስራዎች እጅግ በጣም ሰፊ ውጤትም እየተመዘገበባቸው ያለበት መስክ ነው ማለት ነው። እንደ ክልላችንም ይሄ ክልል ከተቋቋመ ባለፉት 5 ዓመታት በጤናው ዘርፍ እየተመዘገቡ ያሉ ውጤቶች እጅግ አበረታች፣ እጅግ ውጤታማ፣ በቀጣይ ሰፊ ስራ ከሰራን በጤናው ዘርፍ እንደ ክልላችን ከሌሎች አካባቢዎች ጋር በተለየ ተስተካካይ ሆነን ለመሄድ ትልቅ እድልና ሰፊ ሀብት ያለበት ክልል እንደሆነ ይታወቃል ማለት ነው። እንደሚታወቀው
የሚዛን አማን ከተማ በክልላችን ውስጥ ከሚገኙ ከ20 ወደሚደርሱ ከተሞች አንዱ ከተማ ነው። ይሄ ከተማ እጅግ በጣም በከፍተኛ ፍጥነት እያደገ ያለ በከፍተኛ ፍጥነት እየለማ ያለ ከተማ ነው ማለት ነው። በዚህ ከተማ ውስጥ ባለፉት ጥቂት ዓመታት ወደ 3 የሚደርሱ የግል ሆስፒታሎችን በማስመረቅ ወደ ስራ እንዲገቡ ተደርጓል። ይሄ ለሚዛን ከተማ ላይ የምናስመርቃቸው የጤና ተቋማት ለሚዛን ከተማ ወይም ለቤንች ሸኮ ህዝብ ብቻ አገልግሎት የሚሰጡ አይደለም። አጠቃላይ ለክልላችን ህዝቦች ከዛም አልፎ ለአጎራባች ክልሎችም አገልግሎት መስጠት የሚችሉ ተቋማቶች ናቸው። ስለዚህ ይሄን እያሰፋን በሄድን ቁጥር አካባቢያችን ሚዛን ከተማ አስተዳደር የጤና ቱሪዝም የሚሳለጥባት በርካታ ሰዎች ለመዝናናት ብቻ የሚመጡበት ሳይሆን በርካታ ሰዎች ለንግድ ብቻ የሚመጡበት ሳይሆን በርካታ ሰዎች ለኢንቨስትመንት ብቻ የሚመጡበት ሳይሆን በርካታ ሰዎች ጤናቸውን ሊሸምቱበት ካላቸው ችግር ሊገላገሉ ካላቸው ስቃይ ሊገላገሉ የሚመጡበትና አካባቢያችን የጤና ቱሪዝም ማዕከል ልትሆን የምትችልበትን እድል እያሰፋ የሚሄድ ነው ማለት ነው። ይሄን በደንብ ማስፋት የከተማው አመራርም የዞን አመራርም እየተረባረቡ በእንደዚህ አይነት ኢንቨስትመንት ውስጥ የሚሳተፉ አካላትን ማበረታታት፣ ማገዝ፣ አስፈላጊውን ድጋፍ ማድረግ 2-3 እርምጃ አርቆ ሄዶ እነዚህን አካላት መጋበዝ፣ ኢንቫይት ማድረግ፣ እዚህ ውስጥም ያሉ ሰዎች እንዲሰሩ ማበረታታት፣ መደገፍ እጅግ ያስፈልጋል። ምክንያት መንግስት ብቻውን ለህዝቡ የሚያረጋግጠው ልማት የለም። አጠቃላይ እንደ ክልል ብቻም ሳይሆን እንደ ሀገር አቀፍ በአጠቃላይ የጤና ፖሊሲ ስትራቴጂ እና ግቦች የ10 ዓመት የ15 ዓመት የተቀረጹት ከዚህ በፊት በነበረው የ80% የመከላከል በሽታን የመከላከል 20% የማከም ነበረ። ግን አሁን ላይ የአጠቃላይ የጤና ፖሊሲ መከላከልን እና አክሞ ማዳንን መሰረት ያደረገ ነው የጤና ፖሊሲ። ከዛ ውስጥ አንዱ ትልቁ ብለን የምንወስደው በጤናው ዘርፍ ላይ አጠቃላይ የማህበረሰቡን ጤናማነትን የማረጋገጥ ጉዳይ ውስጥ የመንግስት ብቻ ሳይሆን የግል የሕክምና ኢንቨስትመንት የግለሰቦች የሕክምና ቱሪዝም መስፋት አለበት የሚል ነው። አጠቃላይ በጤና ሚኒስቴር ደረጃም በሀገር አቀፍ ደረጃም በመንግስትም በብልጽግና ፓርቲ ደረጃም ተይዞ እየተሰራ ያለው። ስለዚህ ከዚህ አኳያ ስንነሳ በእኛ ክልል ደረጃ ላይ አሁን ባለው ደረጃ ላይ በአጠቃላይ የግል ሆስፒታሎች ከዚህ ጋር 4ኛ ነው። ሚዛን አማን ከተማ ላይ 3 አለ፣ ቦንጋ ላይ 1 አለ። ሌሎች ላይ ገና የማስፋፋት ስራዎች እየተበረታታ እየሄደ ያለበት ሁኔታ ነው ያለው። የመንግስት 17 አለ። አሁን ቅርብ ጊዜ ያስመረቅናቸው 2 አሉ። ከዚህ በፊት 15 አለ። እነሱ ጋር አጠቃላይ 17 ነው ያለው። አሁን በዚህ ሰሞን ደግሞ በተከታታይ ወደ 2-3 ሆስፒታሎች መሰረተ ድንጋይ የተጣሉ አሉ። እነሱ ሲጨመር ወደ 19ኛ አካባቢ ላይ ከፍ ያለበት ሁኔታ ነው ያለው። ስለዚህ ይህን ስናይ በዚህ በተለይ የኒቆ መጀመሪያ ደረጃ ሆስፒታልን ስንመለከት ፋይዳው ከዛሬ 10 ዓመት በፊት 5 ዓመት በፊት በተለይ ማህበረሰባችን ከዚህ ተነስቶ ጅማ ከዚህ ተነስቶ አዲስ አበባ ነው በተለይ ሕክምናውን ሄደ ያለው። አሁን ዛሬ ላይ ጉብኝት ስናደርግ እጅግ በጣም አበርታች ያየ ነው። በመንግስት ተቋማት ላይ የማይገኙ የሕክምና መሳሪያዎች ጭምር በሰፊ ያለበት ሁኔታ እንዳለ አይተናል። ቤንች ሸኮ ዞን ላይ የመንግስትን ፖሊሲ አሁን ከማውራ አንፃር ከጤና አንፃር ተግባራዊ ለማድረግ በርካታ ስራዎች ሰርተናል። በተለይ የጤና ተደራሽነትን በሁሉም አካባቢ ላይ በፍትሃዊነት ለማድረስ አንደኛ ላይ የጤና ተቋማትን ማስፋፋት ማለትም ሆስፒታል፣ ጤና ጣቢያዎችን ማስፋፋት፣ በሁለተኛ ደረጃ ላይ ለጤና ተቋማት የሚያስፈልጉ ግብአቶችን በማሟላት፣ በሶስተኛ ደረጃ ደግሞ ያን ተቋም የሚመራና ሕክምና አገልግሎት የሚሰጡ የጤና ባለሙያዎችን በማሟላት በርካታ ስራዎችን ሰርተናል። ይሄ በመንግስት የተሰሩ ስራዎች ናቸው። መንግስት ብቻውን የህብረተሰብ የጤና ተደራሽነትን መሸፈን አይችልም። ጤናን ለማህበረሰቡ ማረጋገጥ አይችልም። ስለሆነ በሌላ በኩል ደግሞ የመንግስትን ክፍተት ወይም መንግስት ደግሞ መሸፈን የማይችልባቸው ጉዳዮችን ለይቶ የሚሰሩ የግል ባለሀብቶችን በማበረታታት በርካታ የግል ጤና ተቋሞች አገልግሎት እንዲሰጡ በየደረጃ እያደረጉ እንገኛለን። ለዚህም የዛሬውን የአቶ ኒቆዲሞስን
ወይም ኒቆ ሆስፒታልን ጨምሮ 3 ሆስፒታሎች ከ2017 ጀምሮ 2018 ባለው ውስጥ ሚዛን አማን ውስጥ ይፋ ሆኖ ስራ እየጀመረ ወይም እየሰራ ይገኛል። ከዚህ ባሻገር የግል ጤና ጣቢያዎችን፣ ክሊኒኮችን በርካታ የጤና ባለሙያዎች ከፍቶ በዞናችን ውስጥ እየሰሩ ይገኛሉ። በአጠቃላይ በጤናው ዘርፍ የጤናውን አገልግሎት ተደራሽ ለማድረግ በምናደርገው ሂደት ውስጥ እንደ መንግስት እኛ መሸፈን ያልቻልናቸውን የመንግስት ክፍተቶችን በመሸፈን ከመጀመሪያ ደረጃ ሆስፒታል እስከ ታችኛው ክሊኒክ ድረስ አገልግሎት እየሰጡ ያሉ የግል ጤና ድርጅቶችን እንድታመሰግኑልኝ በአክብሮት እጠይቃለሁ። በዚህ ውስጥ አንዱ የአቶ ኒቆዲሞስ ወይም የኒቆ የመጀመሪያ ደረጃ ሆስፒታል ነው። ለራስ ብቻ ሳይሆን ባገኘው ሀብት ተጠቃሚ የሆንከው በአንተ ዘመን ብቻ ሳይሆን ፈጣሪ የሰጠን እድሜ ዘመን አንተ በምድር ላይ ረጅም እድሜ እንድትኖር እመኛለሁ። ከዛም ያለፈ የተቋም የትውልድ የህዝቡ ተቋም ነው። የማይነቀል የማይፈርስ የጸና ዓላማውን በምድር ላይ ባለ ጊዜ ተክሎ ማለት ነው። ትልቅ ራዕይ ነውና ራዕይና አሳክቷል። እንኳን ደስ አለ ማለት ፈልጋለሁ። የርቀትና ተደራሽነት እፎይታ ነው። የተከበራችሁ ታዳሚዎች፣ ይህ ሆስፒታል በሚዛን አማን ከተማ ከተገነቡ ግዙፍ የጤና ተቋም መካከል 3ኛው ሆኖ ወደ ስራ መግባቱ ከተማችንን በቀጠናው የጤና ቱሪዝም ማዕከል ለማድረግ የጀመርነውን ጉዞ እውን እያደረገው መሆኑ ያሳያል። አንድ ሀገር ልማቷ የሚለካው በህንፃዎቿ ብዛት ብቻ ሳይሆን ዜጎቿ በሚያገኙት የጤና ዋስትና ጥራት ጭምር ነው። ጤናማ ማህበረሰብ ሳይኖር ስለ ብልጽግና ማውራት የማይታሰብ ነው። ዛሬም የምናስመርቀው ይህ ከ300 ሚሊዮን ብር በላይ ወጪ የተገነባ የመጀመሪያ ደረጃ ሆስፒታል ለከተማችንና ለዞናችን የጤና ዘርፍ ትልቅ እምርታ ነው። ይህ ተቋም ግድግዳና ጣሪያ ብቻ አይደለም። ይህ ተቋም ለእናቶችና ለህፃናት ህይወት ተስፋ ነው። ለአረጋውያን የቅርብ እንክብካቤ ማዕከልም ጭምር ነው። ለወጣቶቻችን ከ100 በላይ የስራ ዕድል የሚፈጥር አውድ ነው። ከሁሉም በላይ ደግሞ ነዋሪዎቻችን ለሕክምና ወደ ሩቅ ከተሞች የሚጓዙበትን እንግልት፣ የትራንስፖርትና የሆቴል ወጪን የሚገታ አካባቢያችን የማህበረሰብ የተሻለ የሕክምና አገልግሎት ፍለጋ የሚያደርገውን እንግልት ከዚህ ቀድሞ ከነበረው መጠኑም የቀነሰ ቢሆንም የሕክምና ስርዓታችን የዘመኑን በደረሰበት የሕክምና መሳሪያዎችን የታገዘ ባለመሆኑ ዛሬም በርካታ ህሙማን ለከፍተኛ ቀዶ ሕክምና ለቼክአፕ ከዚህ ጅማ አዲስ አበባ መጓዝ ላልተፈለገ ወጪና እንግልት መዳረጉ የማይካድ ሀቅ ነው። በመሆኑም ዛሬ በክብር አስመርቀን ስራ የምናስጀምረው ኒቆ መጀመሪያ ሆስፒታል ልዩ ዘመኑ የደረሰባቸው እንደ ኤክስሬ፣ አልትራሳውንድ፣ ሆርሞን አናሊሲስ፣ ኬሚስትሪ ማሽን፣ ሲቢሲ ማሽን፣ ሌሎችን ማሽኖችን በማስመጣት በስፔሻሊስትና በተደራጁ የህክምና ባለሙያዎች ታግዞ በህሙማን ላይ የሚደርሰውን እንግልት ላልተፈለገ ወጪ ብሎም የሞት መጠን ለመቀነስ 100% አቅሙን ገንብቶ ዛሬ ላይ ለምረቃ በቅቷል። ይህን 470 ካሬ ሜትር ላይ በስፋት ይዞ ለ3 ተከታታይ ዓመታት የፈጀነው ግንባታ የቁሳቁስ አቅርቦት ጨምሮ ከ250 ሚሊዮን ብር በላይ ወጪ የተደረገበት ከፍተኛ ኢንቨስትመንት ነው። እነዚህ በሚዛን አማን ከተማ እየበቀሉ ያሉ ሆስፒታሎች ለዚህ ከተማ ትልቅ ምርታ ናቸው። የእድገታችንን የከተማው እድገት ምንጭ ናቸው ብዬ ነው የማስበው። ምክንያቱም ሆስፒታሎች በበዙ ቁጥር ይሄ አይደለም የሚዛን አማንን ይሄ የዞኑን የክልላችንን አይደለም አጎራባች ክልሎች እነ ጋምቤላ አይደለም አልፎ ቀርቶ ይሄ አውሮፕላን ጣቢያ መምጣቱ ጋር ተያይዞ የደቡብ ሱዳን ህሙማን እዚህ መጥተው እንደሚታከሙና ለአካባቢያችን ዘርፈ ብዙ ጥቅም እንዳላቸው የተረዳውበትና ትልቅ የእድገት እምርታ ነው። ይሄ ነው ቢባል ሀሳብ ማነሳው ነገር ምክንያቱም ሁላችንም ተጎጂ ሆነን ነበረ። ምክንያቱም አንድን ሰው ታሞ ሪፈር ለማድረግ መኪና አቅም የሌለው አለ፣ የግል ዛሬ በልቶ ለማደር የሌለው አለ። ምክንያቱም እነዚህ ሆስፒታሎች መከፈት ይሄ ሆስፒታል መከፈት በነፃ የሕክምና የማግኘት አገልግሎት ሁሉ ይኖራቸዋል። ምክንያቱም እዚህ ተወልደው አድገው ይሄን ነገር ይሰጣሉ። በመስጠትም ነው እዚህ ድረስ የደረሱትና መሰጠትን ይፈልጋልና ይህ ትልቅ ለአካባቢያችን ለአቅም ለሌለውም ላለውም ገንዘብ መኖር አለመኖር አይደለም ላለውም ትልቅ እምርታ ነው ያለው ሀሳብ ያለኝ።
በጣም ጥሩ ነው። ለልጁም እድሜና ጤና ይስጠው፣ እግዚአብሔር ይባርከው። ጅማ ድረስ ሂደን ትራንስፖርት ተቸግረን አልጋ ይዘን ተንከራተን ነው ምን ታከመው። አሁን ላይ እግዚአብሔር ይመስገን ከቤታችን ወጥተን ወደ ቤታችን በባጃጅ ወጥተን ታከመን ወደ ቤታችን እንመለሳለን። በምርቃት ስነ ስርዓቱ ላይ የክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ቆጭተው ገብረ ማርያም፣ የዞን ዋና አስተዳዳሪ አቶ ሀፍታሙ ካፕቲን፣ የቤንች ሸኮ ዞን ዋና አፈ ጉባኤ ጌዲዮን ኮስታብ፣ የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ለዊን ጨምሮ የክልል የዞንና የከተማ አስተዳደር አመራሮች እንግዶችም ተገኝተዋል። ተመልካቾቻችን በኒቆ የመጀመሪያ ደረጃ ሆስፒታል ምርቃት ዙሪያ ያዘጋጀነውን ፕሮግራም ወደ እናንተ አደረሰን። አሁን ደግሞ ሙዚቃ እንጋብዛችኋለን። አብራችሁን ቆዩ። በድጋሚ ግብዣችን ነው። Sila fikir imat setian war kain sound dan gust yane
môn này kia bảo số thì buộc bao bài sắc một số nhà cái nhau thế ít cái đó mình sắc ít cái đó mình làm số mấy không ra ít cái đó Yo. Aşağı git oğlum. Yes. Yezu babar. Thank you.